ብርሃን በባህሪው ጨለማን ይገፋል። አይን ያለው ሁሉ ብርሃኑን ይመለከተዋል። ኢስላም ከእምነት ጽልመት ወደ እምነት ብርሃን የሰው ልጆችን ሁሉ ያሸጋግራል። ኢስላም ብቸኛው ብርሃናዊ ጎዳና። ቁርአን ከጌታ ከአላህ ሱብሓነሁ ወተዓላ ዘንድ በታላቁ መላእክት በጅብሪል አለይሂ ሰላም አማካኝነት ለነብዩ ሰለላሁ ዐለይሂ ወሰለም ወደ ታላቁ መልእክተኛ የተላከ ለሰው ልጆች ሁሉ ብርሃን ገላጭ ይሆን ዘንዳ የወረደ በታላቁ ወር በረመዳን ለሰው ልጆች ሁሉ የተሰጠ ታላቅ መጽሐፍ ነው። ጂሃድ ማለት ከፍተኛ ጥረትና ትግል ማድረግ እንጂ የሰውን ነፍስ በማጥፋት ጀነትን መመንዳት ማለት አይደለም። ከተለመደው ጥያቄ ልጀምር። ወደ እስልምና እንዴት ልትመጣ ቻልክ? In the name of Allah, the most gracious, the most merciful. Whatever is in the heavens and whatever is on earth glorifies Allah, the Almighty and the All-Wise. Surah Hash, chapter 59, verse number 1. በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው በሰማያትም በምድር ውስጥም ያሉት ሁሉ አላህ Subhanahu Wa Ta'ala ከጎደሎ ባህሪያቶች ያጠራሉ። እርሱ አላህ ብሎ ማለት አሸናፊውና ጥበበኛው ነው። ሱረቱል ሐሽር ማዕራፍ 59 ቁጥር 1። መልካም እንግዲህ ወደ እስላም እንዴት እንደመጣው አብራራለ ጥያቄ አንስተሃል። ያንን ጥያቄ በቀጥታ ከመመለስ ያስቀድመው ግን በክርስትናው ዓለም ሳለው የክርስቲያን መመሪያ መጽሐፍ የሆነውን መጽሐፍ ቅዱስን አነብ ነበር። መጽሐፍ ቅዱስን በማነብበት ወቅት መጽሐፍ ቅዱስ ላይ ያገኘኋቸው የራሱ የሆኑ ጥያቄዎች ነበሩ። በስላሴ ዙሪያ፣ በኢየሱስ ክርስቶስ አምላክነት ዙሪያ፣ በውርስ ኃጢአት ዙሪያ፣ የነቢያቶች ክብርና ደረጃ፣ ዘመናዊ ሳይንስ በቅርቡ የደረሰባቸውን እውነታዎች መጽሐፍ ቅዱስ ደግሞ አስቀድሞ የገለጻቸው ነገሮች ከሳይንስ ጋር ፋክት ከሆኑ ሳይንሶች ጋር እርስ በርሳቸው የመጣረስ ሐሳብ፣ ሌሎችንም እንዲህ መጽሐፍ ቅዱስ ሰዋቢ የሆኑ ንግግሮች በውስጡ ማከሉ፣ እነዚህ ነገሮች የኔ ጥያቄዎች ነበሩና በጣም በርካታ ጥያቄዎች የነበሩኝ ጥያቄ በምጠይቅበት ወቅት ምላሽ አላገኘውም። እኔን ሊያረካ የሚችል የውስጥ ጥያቄን መመለስ የሚችል መልስ አላገኘውም ነበር። ከዛ በኋላ በአንድ ወቅት በቤተ ክርስቲያን ውስጥ አንድ አስተምሮት ተጀምሮ ነበር ለአንድ ለሁለት ወር። ያ ትምህርት በመጽሐፍ ቅዱስ ዙሪያ ላይ ብቻ ያውጠነጠነ ሳይሆን በእስልምና ላይ ያውጠነጠነ አስተምሮት ነበር። ያ ትምህርት በምንማርበት ወቅት ስለ ቁርአን፣ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጥቅሉ ስለ እስልምና ትምህርት ያስተምሩን ነበርና በአንድ ወቅት ሰባኪው አንድ ነገር ሲያስተምር ሰማሁት። ቁርአን በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 49 ላይ ክርስቶስ ወፍ ፈጥሯል ይላል። ታዲያ ወፍ መፍጠር የአምላክ ባህሪ ብቻና ብቻ ነው። አይደለም ወፍ ይቅርና ሰው የሆነ አካል የዝንብን ክንፍ እንኳን መፍጠር በፍጹም ይቻለው አይደለም። ስለዚህ ኢየሱስ ክርስቶስ ወፍ ፈጥሯል በማለት ቁርአን በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 49 ላይ ይናገራል። ስለዚህ የክርስቶስን አምላክነት ከመጽሐፍ ቅዱስ ብቻ ሳይሆን ከቁርአን ራሱ መረጃ ማቅረብ ይቻላል ብሎ ሲያስተምር ደነገጥኩኝ ይህንን አስተምሮ ስሰማ። ምክንያቱም መጽሐፍ ቅዱስን ሳነበው የኢየሱስ ክርስቶስን ተልእኮ፣ የኢየሱስ ክርስቶስን መልእክት፣ የኢየሱስ ክርስቶስን ትክክለኛ ገጽታ አውቄያለሁኝ፣ ተረድቼዋለሁ። የክርስቶስን መልእክተኝነት ራሱ ክርስቶስ በተለያዩ መንገዶች ይገልጾ ነበርና አምላክ ነው ተብሎ እንዴት በቁርአን ውስጥ ሊተሰፍር ይችላል? እኔ ደግሞ በዛን ወቅት ስለ ቁርአን ግንዛቤ አልነበረኝም። ከዛ በኋላ ቁርአንን ማፈላለግ ጀመርኩና ቁርአንን ማንበብ ጀመርኩኝ። ያ ሰባኪ ቁርአንን እንዳነብ በር ስለከፈተልኝ ማለት ነው። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 49 ላይ ደረስኩ። ቅዱስ ቃሉ ሲጀምር እንዲህ በማለት and he sent him to the children of Israel as a messenger. ወደ እስራኤል ልጆችም ክርስቶስን አላህ Subhanahu Wa Ta'ala መልእክተኛ አድርጎ ይልከዋል። he will say ይላቸዋል ኢሳ አለይሂ ሰላም ለነሱ ማለት ነው ለሕዝበ እስራኤል indeed I have come to you with a sign from you Lord እኔ ከጌታችሁ ዘንድ በታምር መጣሁላችሁ indeed I design a clay which is like that of a bird እኔ ከጭቃ ልክ እንደ ወፍ ቅርጽ ፈጥራለሁ በእርሱም ተነፍስበታለሁ by permission of Allah it becomes a bird በአላህ ፍቃድ ወፍ ይሆናል አላቸው ይላል። እና ይህንን ጥቅስ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 49 ላይ ያለውን ነው ሰባኪው የጠቀሰልን። አሊ ኢምራን 3:49 ላይ ከጭቃ እንደ ወፍ ቅርጽ ፈጥራለሁ ብሏል ኢሳ አለይሂ ሰላም። ስለዚህ ከአምላክ በስተቀር መፍጠር የሚችል አካል የለምና ክርስቶስ ፈጣሪ መሆኑን ይጠቁማል ብሎ ነበር ያስተማረ። ነገር ግን with the permission of Allah በአላህ ፍቃድ የሚለውን አንቀጽ ግን አላነበበልንም ነበር። ቁርአኑን ሲገነዘበው ኢሳ አለይሂ ሰላም ከጭቃ እንደ ወፍ ቅርጽ መፍጠሩ በዛ ከጭቃ እንደ ወፍ ቅርጽ በፈጠረው አካል ላይ እስትንፋስ መንፋቱን እሱ የነፋበት እስትንፋስ ደግሞ ወፍ ሆኖ እንዲበር ያደረገው የአላህ ፍቃድ መሆኑን መጽሐፉ ይመሰክራል። ከዛ በኋላ ነው ቁርአንን በደንብ ዲቴል እንዳነበው እግረ መንገዱ ሰባኪው የከፈተልኝ። ከዛ መጽሐፉን እጅግ በጣም ትኩረት ሰጥቼው በጣም አነበው ነበር እና መጽሐፉን በማንበብ በጀመርኩበት ወቅት ኢሳ አለይሂ ሰላም ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 49 አይደለም ወፍ ሊፈጥር ይቀርና ከጭቃ እንደ ወፍ ቅርጽ ፈጥራለሁ ነው ያለው። ከጭቃ እንደ ወፍ ቅርጽ ፈጥራለሁ። እኔ እኮ ከጭቃ ልክ እንደ አሞራ ቅርጽ ልፈጥር እችላለሁ። ዋናው ቁም ነገር ግን ከጭቃ እንደ አሞራም ይሁን እንደ ሰውም ይሁን እንደ ወፍም የፈጠርኩት አካል ነፍስ ተዘርቶበት ሕያው አካል መሆኑን ማስቻል ነው ትልቁ ጥበቡ። ያ ጥበብ ደግሞ ከአንድ አምላክ በስተቀር በፍጹም ሌላ
ፍጡራን ሊሰሩት የማይችሉት ከአቅማቸው በላይ የሆነ ነው። ስለዚህ አንድ ሱፐርናቹራል ፓወር ብቻ ነው ይህንን ድርጊት ሊፈጽመው የሚችለው። ከዛ ኢሳ አለይሂ ሰላም ሱረቱል አሊ ኢምራን 3:49 ላይ ከጭቃ እንደ ወፍ ቅርጽ ፈጥራለሁኝ ሲላቸው ከጭቃ እንደ ወፍ ቅርጽ ማስገኘቱን እንጂ የነገራቸው ወፍ እንደመፍጠሩን አይደለም። እንደውም አላህ Subhanahu Wa Ta'ala ሱረቱል ማኢዳ ምዕራፍ 5 አንቀጽ 110 ላይ ከጭቃ እንደ ወፍ ቅርጽ መፍጠሩ በራሱ በአላህ ፍቃድና አላህ ለሱ ከዋለላቸው ውለታዎች መካከል አንዱ መሆኑን ያወሳልናል። በሱረቱል ማኢዳ ምዕራፍ 5 ቁጥር 110 ላይ ምን ይላል? Remember on the day of resurrection when Allah is going to say አስታውስ አላህ Subhanahu Wa Ta'ala በዕለተ ቂያማ ቀን ለኢሳና ለእናቱ በሁለቱም ላይ አላህ Subhanahu Wa Ta'ala ሰላም በእነሱ ላይ ይስፈንና ለእናቱና ለኢሳ አለይሂ ሰላም እንዲህ በሚላቸው ውለታውን በሚዘረዘርላቸው ጊዜ አስታውስ ይላል። ለኢሳ አለይሂ ሰላም የዋለለትን ውለታ አላህ ሲዘረዘር ምን ይላል? እኔ ከጭቃ እንደ ወፍ ቅርጽ እንድትፈጠር ባደረኩ ጊዜ የሆነውን አስታውስ ይላል። ስለዚህ አላህ Subhanahu Wa Ta'ala በእኔ ፍቃድ ብሎታል። with my permission በእኔ ፍቃድ ከጭቃ እንደ ወፍ ቅርጽ እንድትፈጠር ባደረኩ ጊዜ ሲለው ኢሳ አለይሂ ሰላም ከጭቃ እንደ ወፍ ቅርጽ እንኳን ለመፍጠር የአላህ ፍቃድ ካልተከለበት በፍጹም ሊያደርገው ሊያከናውነው ፈጽሞ እንደማይችል ጌታ አላህ ይገልጽልናል። በመሰረቱ ነቢያቶች ሁሉ ያደረጉት ተአምራቶች በአጠቃላይ ቁርአን እንደሚያስተምረው ምንጩ ከአላህ ዘንድ ነው። ለዛ ነው አላህ ሱረቱል ራድ ምዕራፍ 13 ቁጥር 38 እና በሱረቱ ጋፊር ምዕራፍ 40 ቁጥር 78 ላይ it was not permissible for any messenger to bring a sign except with the permission of Allah ከመልእክተኛው ከአላህ Subhanahu Wa Ta'ala መልእክተኞች ለእናንተ አንድ መልእክተኛ የለም ታምር ይዞላችሁ የሚመጣ በጌታ በአላህ Subhanahu Wa Ta'ala ፍቃድ ቢሆን እንጂ ይላል። ስለዚህ ሁሉም ነቢያቶች ከአደም አለይሂ ሰላም ጀምሮ እስከ መጨረሻው መልእክተኛ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ ያደረጓቸው ተአምራቶች ሁሉ ምንጩ ከአላህ ዘንድ ነው። አንድ ነብይ ምንኛውንም አይነት ተግባር ቢፈጽም የሚያሳያቸው ተአምራቶች ሁሉ ምንጩ ከአንድ አምላክ መሆኑን ያ ምንጩ ከአንድ አምላክ የሆነው ተአምራቶች በነብዩ ላይ እንደሚገለጽ የሚያሳይ መሆኑን ቅዱስ ቁርአን ያስተምራል። ከዛ በኋላ መጽሐፉን በጣም በጥልቀት ማንበብ ሲጀምር ሰባኪው የሰጠኝ የኔ ቁርአን አንቀጽ መሰረት አድርጌ ነበር ቁርአንን ማንበብ የጀመርኩትና ኢሳ አለይሂ ሰላምን መጽሐፍ ቅዱስ ውስጥ የተናገራቸውን ንግግሮች እንዳስታውስ አደረገኝ ቁርአኑ በራሱ። ምክንያቱም ኢየሱስ ክርስቶስ በራሱ አንዳች ነገር ማድረግ እንደማይችል በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ I can of do nothing from myself እኔ ከራሴ አንዳች ላድርግ አይቻለኝም as I hear I judge እንደሰማው ፈርዳለሁ my judgment is absolutely right ፍርዴም ደግሞ ቅን ነው I don't want my own desire but the will of the Father who has sent me እኔ የራሴን ፍላጎት የራሴን ስሜት አልከተልም ነገር ግን የላከኝን የአባቴን ፍቃድ እፈጽማለሁ እንጂ በማለት ዮሐንስ 5:30 ላይ እኔ ከራሴ አንዳች ላድርግ አይቻለኝም እንደሰማው ፈርዳለሁ ፍርዴም ቅን ነው የላከኝን የአባቴን ፍቃድ እንጂ ፍቃዴን አልሻምና በማለት ክርስቶስ ከራሱ አንዳች ማድረግ እንደማይችል የአላህ ሰላም በሱ ላይ ይስፈንበት መጽሐፍ ቅዱስ የሚመሰክረው። ከዛ በኋላ ነው ወደ እስልምና እንድገባ በር የከፈተልኝ። መጽሐፉን ማንበብ ጀመርኩ፣ ስለ እስልምና ማጥናት ጀመርኩኝ። በፊት የነበረብኝ ጥያቄዎች መጽሐፍ ቅዱስ ላይ ሳነሳቸው የነበሩ ጥያቄዎች መልስ ያጣኋቸውን ኢስላም ፍቱን መድኃኒት ይሆነልኝ ቁርአን ጥያቄዎችን ሁሉ እየመለሰልኝ ወደ ኢስላም ብርሃን ወደ ነበርኩበት ሃይማኖት እንድመለስ በር ከፍቶልኝ ያደላለው አላህ ነው ስፔስ ወላሁ ዐለም። እስልምናን ከመቀበል በፊት ስለ እስልምና የነበረ ግንዛቤ ምን ይመስል ነበር? እስላምን ከመቀበል በፊት ስለ እስላም የነበረኝ ግንዛቤ በቅድሚያ ሁለት ነገሮች ላይ መሰረት ያደረገ ነበር። አንደኛ የታሪክ መዛግብቶች ላይ መሰረት ያደረገ ነው። የታሪክ መዛግብቶችን ሳገላበት እስላምን ከማጥናት በፊት ያገኘሁትኝ እስልምና ከ570 እስከ 632 ኤዲ በአንድ ግለሰብ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተብሎ በሚጠራ ግለሰብ በአረቢያ ምድር ላይ ለአረቦች የጀመረ ሃይማኖት መሆኑን የታሪክ መዛግብቶች ያወሳሉ። ይህም ማለት የዛሬ 14 ክፍለ ዘመናት የጀመረ ሃይማኖት መሆኑን ነው የታሪክ መዛግብቶች የሚያሰፍሩት። ሁለተኛው ደግሞ መሰረት ያደረገው ይህንን እውቀት ያገኘሁበትኝ የዲክሽነሪዎች ወይም ደግሞ መዝገበ ቃላቶች ናቸው። እነዚህ መዝገበ ቃላቶች እስላም የሚለውን ፍቺ ሲለግሱ እስላም ማለት ከ570 እስከ 632 ኤዲ with the founder of Muhammad peace be upon him ሙሐመድ ሰለላሁ ዐለይሂ ወሰለም ተብሎ በሚጠራ በአንድ ግለሰብ የተፈበረከ ሃይማኖት እንደሆነ ያወሳሉ። በጥቅሉ እስላምን ከመቀበል እስላምን ከማጥናት በፊት የነበረኝ ግንዛቤ እነዚህ ሁለቱ ነገሮች ላይ መሰረት ያደረገ እስልምና የዛሬ 14 ክፍለ ዘመናት በነብዩ ሰለላሁ ዐለይሂ ወሰለም ተብሎ በሚጠራ በአንድ ግለሰብ የጀመረ ሃይማኖት መሆኑን ነው። ታዲያ እስልምና ራሱን እንዴት አቀረበልህ? ወደ እስላም ከመምጣቴ በፊት እስላምን እንዳጠናሁ አይጫውቼ ያለሁኝ እና እስላምን በማጠናበት ወቅት የእስልምና መሰረታዊ የሆኑ ዕውቀቶችን የምታገኝባቸው የመጀመሪያው ቅዱስ ቁርአን ነው። ከዛ በኋላ የተወዳጁ ነብያችን ሰለላሁ ዐለይሂ ወሰለም ቅዱስ ንግግር ሐዲስ ነው። ቁርአንን በማነብበት ወቅት እኔ የነበረኝን ግንዛቤ የሚቀርፍ ትክክለኛውን የእስላምን ገጽታ የሚያሳይ ነበር። ቀደም እንደነገርኩ እኔ በታሪክ መዛግብቶች የማውቀው እስልምና ከ570 እስከ 632 ኤዲ የዛሬ 14 ክፍለ ዘመናት በፊት የመጣ በአንድ ግለሰብ የተፈበረከ ሃይማኖት አድርጌ ነበር ማስበው። ቁርአንን በማነብበት ወቅት ግን ቁርአን የሰጠኝ ምላሽ አንደኛ እስልምና አንተ እንደምታስበው የዛሬ 14 ክፍለ ዘመናት የጀመረ ሃይማኖት ሳይሆን
ሰው በምድር ላይ መኖር ከጀመረበት ከመጀመሪያው ሰው ከአደም አለይሂ ሰላም የጀመረ ሃይማኖት ነው ይለኛል ጌታችን በሱረቱ ሩም ማዕራፍ 30 ቁጥር 30 ላይ so direct your face toward the truth inclined religion adhere to the fitrah of Allah which has created all people that is the correct religion ጌታችን አላህ ሱረቱ ሩም ማዕራፍ 30 ቁጥር 30 ላይ ፊትህን ወደ እውነተኛውና ወደ ትክክለኛው ሃይማኖት ወደ እስላም ዘንበል አድርገው adhere to the fitrah of Allah which has created all people ይህች ፊጥራ ይህች እስልምና ብሎ ማለት አላህ የሰው ልጆችን ሁሉ የፈጠረበት ሃይማኖት ነው no change should there be in the creation of Allah የአላህ Subhanahu Wa Ta'ala ተፈጥሯዊ ሃይማኖት እስላምን አትቀይራት that is the correct religion ትክክለኛው የህይወት ጎዳና ትክክለኛው ሃይማኖት ይህ ነው but most of the people do not know አብዛኞቹ ሰዎች ግን ይህንን አያውቁም ይላል እና ከውቀት ማጣት የተነሳ እስልምና የዛሬ 14 ክፍለ ዘመናት ጀምሮ ብለው በመጽሐፍ እንደሚከተቡ በአንደበቶቻቸው እንደሚመሰክሩ የሚያሳይ ነው ምክንያቱም አብዛኞቹ ሰዎች ግን ይሄንን አያውቁም ይላል እስልምና ሰው በመድር ላይ መኖር ከጀመረበት ከአደም አለይሂ ሰላም ጀምሮ ለሰው ልጆች ሁሉ የተሰጠ የህይወት ጎዳና መሆኑን አያውቁም ይላልና ቁርአንን ሳነብ የተገነዘብኩት እስልምና የሰው ልጆች ሁሉ መገኛ ሰዎች ሁሉ በእስላም ላይ እንደተፈጠሩ ተፈጥሮ ሃይማኖት መሆኑን ነው የሚገልጸው በዛ ነው ነብዩ ሰለላሁ ዐለይሂ ወሰለም በቅዱስ ንግግራቸው ሰሂህ ቡኻሪ ላይ ቮሊዩም 6 ማዕራፍ 230 ሐዲስ ቁጥር 298 አቡ ሁረይራ አላህ Subhanahu Wa Ta'ala መልካም ስራውን ይደልለትና በወሩት የሐዲስ ሰንሰለት ውስጥ ነብዩ ሰለላሁ ዐለይሂ ወሰለም እንዲላሉ no child is born except in his fitrah ማንም ሰው ወደዚች ምድር ላይ አልተቀላቀለም ይህችን ምድር አልተቀላቀላትም ሙስሊም ሆኖ በፊጥራው ላይ እስላም ላይ ሆኖ ቢሆን እንጂ ይላሉ ስለዚህ ሰው ሲፈጠር ሙስሊም ነው የሚለውን እያጸደቁ ነው ነብዩ ሰለላሁ ዐለይሂ ወሰለም ከዛ ቀጥለው እዛው ሐዲስ ላይ ምን ይላሉ if his parents are Christians the God made him Christian ነገር ግን ቤተሰቦቹ የክርስትና እምነት ተከታይ ከሆኑ የክርስትና እምነት ተከታይ እንዲሆን ያደርጉታል if they are Judaism ደግሞ የአይሁድን እምነት ተከታይ ከሆነ the God made him Judaism አይሁድ እንዲሆን ያደርጉታል if they are Manganism Zoroastrianism ተብለው የሚጠሩት እሳት አምላኪዎች ደግሞ ከሆኑ የእሳት አምላኪ ተከታይ እንዲሆን አድርገው የቤተሰቦቹን ሃይማኖት በፈለግነት ሰው ተከትሎ ይወጣል እንጂ በንጹህ ህሊናው ሰው ቢተው ወደዚህ ምድር ላይ ሲቀላቀል ተፈጥሯዊ ሃይማኖት እስላም ላይ ሆኖ ነው በማለት ይናገራሉ ስለዚህ አንደኛ ያገኘሁት እስላም ብቸኛ መለኮታዊ ሃይማኖት ተፈጥሯዊ ሃይማኖት መሆኑን ነው እስላምን ሳጠና ቁርአን ውስጥ ያገኘሁት ነጥብ ምንድነው እስልምና በነቢያቶች ሁሉ የተሰበከ ሃይማኖት መሆኑን ነው Islam preached by all messengers of God በሁሉም የአምላክ ነቢያቶች የተሰበከ ሃይማኖት ነው በማለት በሱረቱ ነህል ማዕራፍ 16 ቁጥር 36 ላይ verily we have sent into another nation a messenger proclaiming worship Allah and shun false deities በየህዝቦች ሁሉ መልእክተኛ ልከናል ይላል አላህ በየህዝቦች ሁሉ መልእክተኛ ልከናል አላህ Subhanahu Wa Ta'ala በሃይዳዊነትና በብቸኝነት ተገዙ ከአላህ Subhanahu Wa Ta'ala ውጪ የሚመለክ ማንኛውም ነገር ጣዖት ተብሎ ይጠራልና ጣዖታትን ራቁ የሚሉ ሲሆኑ ይላል ስለዚህ ይሄ ጥቅላዊ ገለጻ ነው ሁሉም ነቢያቶች እስላምን እንዳስተማሩ እስላም ደግሞ የተመሰረተበት መሰረቱ ላ ኢላሃ ኢላላህ there is none other right to be worshipped but Almighty God Allah እነሆ ከአንድ አላህ Subhanahu Wa Ta'ala በስተቀር በእውነት የሚመለክ አምላክ የለም የሚለውን መሰረታዊ የእስላም ምሰሶውን ሲያስተምሩ እንደነበረ ለሰው ልጆች ሁሉ ይሄን ድምጽ ሲያስተጋቡ እንደነበረ ነው ጌታችን አላህ የሚጠቁመን ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄንን እምነት አለመፈብረካቸውን የዚህ ሃይማኖት መሰረቻ ለመሆናቸውን በሱረቱል አንቢያ ማዕራፍ 20 ቁጥር 25 ላይ ሲናገር አላህ ምን ይላል we did not send any messenger before you ካንተ በፊት ከመልእክተኛ ማንድም አላክንም but we revealed to him a message ለዛ መልእክተኛ መለኮታዊ ራእይን መገለጥን የምንሰጠው ቢሆን እንጂ ያ መለኮታዊ ራእይ መገለጥ ምን የሚል ነበር there is none other right to be worshipped but me so worship me እነሆ ከኔ በቀር በእውነት የሚመለክ አምላክ የለምና እኔም በብቸኝነት ተገዙኝ የሚል ነው ይላል አላህ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሌሎች ነቢያቶች ሁሉ ያስተጋቡትን ድምጽ ሌሎች ነቢያቶች ሁሉ የተናገሩትን የእስላምን አስተምሮት ነበር ሲያስተምሩ የነበረው የሚለውን የሚያስይዝ ነው ሱረቱል አንቢያ ምዕራፍ 1 ቁጥር 25 ላይ ያለው እና ይሄ ጥቅላዊ የሆነ አገላለጽ ነው ነቢያቶች ሁሉ እስላምን መስበካቸው በተናጠል ግን ሌሎች መጽሐፍ ጥቅሶችን ብትመለከታቸው ቁርአን ውስጥ የተለያዩ ነቢያቶች እስላምን ሲያስተምሩ እንደነበር ይገልጻል ምናልባት እነሱን መዘርዘር ጊዜ ስለማይበቀኝ ለምሳሌ ከመጀመሪያው መልእክተኛ ከኑህ አለይሂ ሰላም ልጀምርልና የመጀመሪያው መልእክተኛ ኑህ አለይሂ ሰላም እስላምን መስበኩን አንቀጾቹን ብቻ ነው ጠቅሼልም አልፎ ሱረቱል አዕራፍ ምዕራፍ 7 ቁጥር 59 በሱረቱል ሙእሚኑን ምዕራፍ 23 ቁጥር 23 እስላምን እንዳስተማረ ይገልጻል ሎጥ አለይሂ ሰላም ቢሆን እስላምን ያስተማረው ኢብራሂም አለይሂ ሰላም ቢሆኑ አብርሃም ማለት ነው እስላምን እንዳስተማሩ በሱረቱል መርየም የማርያም ምዕራፍ 19 ከቁጥር 41 እስከ 47 ድረስ እስላምን እንዳስተማሩ ቁርአን ያጸድቃል የመርየም ልጅ ኢሳ አለይሂ ሰላም ቢሆን ኢየሱስ ክርስቶስ የአላህ ሰላም በሰላይ ይስፈንበት እስላምን እንዳስተማረ በሱረቱል ማኢዳ ምዕራፍ 5 ቁጥር 72 ላይ ሰፍሯል ሙሳ አለይሂ ሰላም ቢሆኑ ወደ ፊርዓውን ዘንድ ሄደው ህዝበ እስራኤልን ከግብጽ ቀንበር ነፃ ለማውጣት አላህ Subhanahu Wa Ta'ala ሀዳዊና ብቸኛ መሆኑን
ሲያስመሰክሩ ብሎም ለህዝቦቻቸውን ዳዕዋ ሲያደርጉ እንደነበረ የእስላምን ብርሃን ሲያስተምሯቸው እንደነበረ ሱረቱ ሹዓራ ተብሎ የሚጠራው የቁርአን ምዕራፍ 26 ከቁጥር 10 እስከ 68 ላይ ተጠቅሶ ታገኛለህ። የመጨረሻው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስልምናን ማስተማራቸውን በሱረቱ ካፍ ምዕራፍ 18 የመጨረሻው አንቀጽ 110 ላይ አላህ ምን ይላል? say I'm a mortal like you that revealed to me your God is one God በላቸው ለህዝቦች እኔ አምላካቸው አንድ አምላክ ብቻ ነው የሚልን መለኮታዊ ራእይ የሚገለጥልኝ ብጤያችሁ ሰው ብቻ ነኝ በላቸው ይላል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ብጤያችን ሰው ብቻ ናቸው፣ ነገር ግን መለኮታዊ ራእይ ይወረድላቸዋል። ያ መለኮታዊ ራእይ የኢስላም ምሰሶ ነው። እነሆ ከኔ በቀር በእውነት የሚመለክ አምላክ የለም፣ አምላካቸው አንድ አምላክ ብቻ ነው የሚለውን አስተምሮ ያስተምራቸው እንደነበረ ነው የሚገልጸውና ነቢያቶች ሁሉ እስላምን ማስተማራቸው በዚህ መልኩ ነው የሰፈረው። በሶስተኛው ደረጃ ቁርአንን ሳጠና ያገተገነዘብኩት ነገር ቁርአን እስልምና የጀመረው የዛሬ 14 ክፍለ ዘመናት ሳይሆን በነቢያቶች ሁሉ የተሰበከ ተፈጥሯዊ የሆነ ሃይማኖት ነቢያቶች ሁሉ ሙስሊሞች እንደነበሩ የሚያጸድቅ ነው። ነቢያቶች ሁሉ ሙስሊሞች መሆናቸውን ለምሳሌ ከተለያዩ ነቢያቶችን ለናሙና ያህል መጥቀስ እንችላለን። አሁንም ከመጀመሪያው መልእክተኛ ከኑህ አለይሂ ሰላም ብንጀምር ኑህ አለይሂ ሰላም ሙስሊም መሆኑን ቁርአን በሱረቱ ዩኑስ ማዕራፍ 10 ቁጥር 72 ላይ if you turn out from my advice I will never go to ask you any payment እኔ ይላል ኑህ አለይሂ ሰላም ህዝቦችን ሲያስተምራቸው እኔ ከናንተ ምንንም ደሞዝ ምንንም እንዳልሻም እናንተ ከኔ ያስተምሩት ከኔ ትምህርት ብታፈነግጡ ምንም ከናንተ የምሻው ደሞዝ የለም my reward is only from Allah የኔም እንደ ከጌታዬ ከአላህ Subhanahu Wa Ta'ala ዘንድ ነው I've been commanded to be among the Muslims እኔም ደግሞ ለራሳቸውን ለአንድ አላህ Subhanahu Wa Ta'ala ትእዛዝ አሳልፈው ሲሰጡ ከሙስሊሞች እንደሆን ታዝዣለሁ ይላል እና ኑህ አለይሂ ሰላም ሙስሊም እንደነበረ ቁርአን ይገልጻል። ሎጥ አለይሂ ሰላም ሙስሊም ነበር ይላል ቁርአን ሱረቱ ዛሪያት ምዕራፍ 50 ቁጥር 36 ላይ ከሎጥ ቤተሰብ በስተቀር ከሙስሊሞች አንድንም አላገኘንም ይላል። ከሎጥ ቤተሰብ በስተቀር ከሙስሊሞች አንድንም አላገኘንም ሲል ሎጥና ሎጥን የተከተሉ ቤተሰቦች ሙስሊም እንደነበሩ ከሚስቱ በስተቀር ቁርአን ይናገራልና እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም እንደነበሩ ሱረቱ ነምል ምዕራፍ 27 ቁጥር 91 ላይ I've been commanded to be among the Muslims በላቸው እኔ ከሙስሊሞች እንደሆን ታዝዣለሁ በላቸው ተብሏል። የሚያስገርመው ነገር ኢብራሂም አለይሂ ሰላም በተለያዩ ሃይማኖቶች የሃይማኖታችን አባት ናቸው ተብሎ ይጠቀሳል። ኢብራሂም አለይሂ ሰላም ግን በእምነታቸው ኢስላም ለራሳቸውን ለአንድ አላህ ትእዛዝ አሳልፈው የሰጡ ሙስሊም መሆናቸውን ቁርአን ይናገራል። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 67 ላይ Ibrahim was neither a Jew nor a Christian but he was an upright Muslim he was not also from the polytheists ኢብራሂም አለይሂ ሰላም በእምነቱ ይሁዲም ክርስቲያንም አልነበረም፣ ነገር ግን ወደ ቀጥተኛው መንገድ ያዘነበለ ሙስሊም ነበር፣ ታጋሮችም አልነበረም በማለት ቁርአን ያጸድቃል። ስለዚህ ኢብራሂም አለይሂ ሰላም ሙስሊም ነበር። ያዕቆብ አለይሂ ሰላም ሙስሊም እንደነበረ ቁርአን ይናገራል። ሱረቱ በቀራ ምዕራፍ 2 አንቀጽ 133 ያዕቆብ ልጆችም ሙስሊሞች ነበሩ። በዛው ሱረቱ በቀራ ምዕራፍ 2 አንቀጽ 133 ላይ ይናገራልና ነቢያቶች ሁሉ ሙስሊሞች መሆናቸውን ይገልጻል። ለዛ እኮ ነው ተወዳጁ ነብይ ዩሱፍ አለይሂ ሰላም የሚያስገርም በጣም ሁላችንም ልንማርበት የሚገባ ታላቅ ዱዓን ያደርጋል። ሱረቱ ዩሱፍ ምዕራፍ 12 አንቀጽ 101 ላይ ኦ ማይ ሎርድ ጌታዬ ሆይ በማለት አላህን ይጠራል። ጌታዬ ሆይ you have given me a kind of sovereignty ካንተ ዘንድ የሆነን ትልቅ ክብርን ሰጥተኸኛል። you taught me the interruption of dreams የህልምንም መፍታት ጥበብን አስተምረኸኛል። the creator of the heavens and the earth አንተ የሰማያትና የምድር ገንቢ ሆይ አንተ የሰማያትና የምድር ፈጣሪ ሆይ you are only my protector in this world and hereafter በዚህ በምድር ዓለም ዱንያ በቀጣዩ ዓለም ደግሞ በአኺራ ቀጣዩ ዓለም ላይ ዋቤ ረዳቴና ተንከባካቢ አንተ ብቻ ነህ። cause me to die a Muslim ሙስሊም አድርገህ ግደለኝ join me with the righteous men ከመልካም ከሳሊህ ሰዎች ጋር ቀላቅለኝ በማለት ዩሱፍ አለይሂ ሰላም ዱዓ አድርጓልና ሙስሊም አድርገህ ግደለኝ ማለታቸው ሙስሊም እንደነበሩ የሚያሳይ ነውና ነቢያቶች ሁሉ ሙስሊሞች እንደነበሩ ነው የተገነዘብኩት። በጥቅሉ ቁርአንን ሳጠና እስልምና የዛሬ 14 ክፍለ ዘመናት የጀመረ ሃይማኖት ሳይሆን ሰው በምድር ላይ መኖር የጀመረበት ከመጀመሪያው ሰው ከአደም አለይሂ ሰላም የጀመረ በነቢያቶች ሁሉ የተሰበከ ነቢያቶች ሁሉ ሙስሊም መሆኑን የሚገልጽ መሆኑን ከቁርአን የተጎነጯቸው እውቀቶች ይመስላሉ። አላህ ነው መስበስ አላህ